አይ ተጋብታችሁ ዓለም እንድታሳያት ፈልጋለሁ። ትንሽ ቃለ መጠየቆች ደስ አይሉም። እስኪ ወደ አንቺ መውለድ ፈልጋለሁ። ያ እንዴት ማለት ነው እንግዲህ ፍሬው ያማረ ዘር እንዲበዛላት ሄርሜ ደስ ይላታል ልስወለድላት ቸፕ ቸፕ አርጉላት እስታይስታዋ ነነነነነ ይግረረይ ሸጋዋ ቸፕ ቸፕ አርጉላት እስታይስታዋ መድረኩን ተውላት ትውረገክ ሸጋዋ ቸፕ ቸፕ አርጉላት እስታይስታዋ መድረኩን ተውላት ትውረገክ ሸጋዋ። ሰላም ውድ የአማንቲው ፋሚሊዎች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ስፍራ ሆናችሁ ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። እንግዲህ በዚሁ አጋጣሚ ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት እፈልጋለሁ። በዓሉን በሰላም በፌሽታ ፍትት ድምቅ ብላችሁ የምታሳልፉት በዓል እንዲሆንላችሁ ከወዲሁ እመኛለሁ። እንግዲህ ሰሞኑን እየተመለከታችሁት ያላችሁት ነገር ነበረ፣ ብዙም ደስ የሚያጎራብጥ ምናምን ነገር ነበረ። ዛሬ ግን ከዛ ነገር ነጠል ብለን ወጣ ብለን በፋሲካ በዓል ደስ ድምቅ የሚል ነገር ይዘን መተናል። እንግዲህ ዛሬ ለንግስቲቱና ለንጉሱ ትልቅ ሰርፕራይዝ አዘጋጅተንላቸዋል። ንግስት ሄርሜላና ንጉስ አብርሃም እንግዲህ ዛሬ ሰርፕራይዝ አላቸው። ለሷ የሀበሻ ቀሚስ ለሱ ደግሞ የሀበሻ ትንሽ ነገር ተዘጋጅቶላቸዋል። እንግዲህ ያው ለነሱ ይሄ ነገር በእርግጥ ቢያንስባቸው እንጂ የሚበዛባቸው ነገር አይደለም እና ካለኝ ነገር ገንዘብ ማጠረቃቅሜ በነገራችሁ ላይ ፋሚሊዎች ይሄንን ነገር ለማድረግ ብዙ ነገር እንትን ብያለሁ። ካለኝ ነገር ከራሴ እየቆጠብኩኝ ነው ሴቭ ያደረኩላቸው ማለት ነውና ይሄንን አጋጣሚ ለመጠቀም ብዙ ነገር እንትን እያልኩኝ ነበር ማለት ነውና ዛሬ እንግዲህ ይሄንን አጋጣሚ ደርሶ ለፋሲካ በዓል ለነሱ ይሄ የምታዩት እንግዲህ የሷ ሀበሻ ልብስ ነው። ለኔ በጣም ብዙ ነገር አድርገውልኛል። እንደምታውቁት በሚዲያም እንደምታውቁት እዚህ ላለሁበት ደረጃ ምክንያቱ ከእግዚአብሔር በታች እነሱ ናቸው። ኖሮኝ ደግሞ ከዚህ በላይ ባደርግላቸው ደስተኛ ነኝ እና እንግዲህ እነሱም እያዩዋቸው አለው ከዛ ናቸው። እንግዲህ ፊሊንጋቸውን ማየት ፈልጋለሁ፣ የፊታቸውን ደስታ ምናምን። ያው ንጉሳችን ብቅ ብሏል። የፊታቸውን ሪያክሽን ማየት ፈልጋለሁ፣ ምን ያህል ይደሰታሉ ይሆን የሚለውን ማለት ነው። እንዴ እንሻራዳለች። እንዴት ነህ? ደህና ነህ? ሁሉ ሰላም? እንኳን አደረሰ። ደህና ናችሁ? አማን ነው። ሰላም ብሉ። ሰላም። እንኳን ለክርስቶስ ኢየሱስ የትንሣኤ በዓል እንዳንን ነገ ነው። እንኳን አደረሳችሁ ለዋዜማው ሁላችሁንም፣ በሀገር ውስጥም ከሀገር ውጭም ያላችሁ ከፋሚሊ ጋርም ከፋሚሊ ተለይታችሁም ለምትኖሩ ለሁላችሁም እንኳን አደረሳችሁ እንላለን። እንኳን አደረሳችሁ። አታችሁም? ሰላም የኔ ውድ ቤተሰቦች ደህና ናችሁ ወይ? በመላው በኢትዮጵያም ከኢትዮጵያ ውጭም ላላችሁ እንኳን ለትንሣኤው በዓል በሰላም አደረሳችሁ አይደል? አደረሰን። ዛሬ እንግዲህ በአማኑ ጋር እንገኛለን። አማኑ የሆነ ትልቅ ሰርፕራይዝ አዘጋጅቼላችኋለሁ ብሎ በሌሊት የደወለው የነበረው፣ እኛ ግን አርፍደን ቀን ሙሉ ውለን ያው የበዓል ሽሩ ጉድ ነበረ። ሄርሚያው ዶሮ ምናምን አንዳንድ ነገሮችን እያዘጋጀች ነበር። እኔም ደግሞ አንዳንድ የወንድ ስራዎችን እየሰራው ነበር። በዛ ጥፍት ብለንባቸዋል። እንግዲህ አማኑ ደግሞ ይዞን መጥቷል ማለት ነው። ያው ለባለቤቱ እና እንዴት ነው በዓል እንግዲህ እንደምታዩት ነው። እንዴት ነው እኛ ጋር ነገ እኛ ጋር ነገ ከናንተጋችሁ ዶሮ ማለት ነው። መቅመስ አለብን። እንደዚህ ጣተም ቁርጥም ማለት ነው። ዶሮ አልችልም እያለች አልነበር እንዴ? አውቃለሁ። ጉድ ስትይ ስንት ብልት አለው ዶሮስ? 22 እንደዚህ ፈረሰኛ ነው ያጅልኝ። ኦኬ ላባወራ ነው እኮ ፈረሰኛ ላባወራ ነው። እሺ እንቁላል ትንሽ እወዳለሁና እንቁላል ነገር ኧረ ሀገር ባበሻ በፈረንጅ እኔ አበሻ ናይጄሪያ በምናምን እንቁላል ሀገር በሰጎን በዶሮ በወፍ ባሞራ በሌለ ነገር የለም። በየአይነቱ ነው እንቁላል አይነት ያለው። እሱ ደግሞ ትንሽ ቅልጥም ነገር ትንሽ ስጋ የሚበዛው እሱ ላይ ነው።
አይጠፋም። ቅልጥም ነገር አይጠፋም። ፈረሰኛ ግን እንዴት ነው አባወራ የሚወደው? በእናትሽ ስጋ እኮ የለውም። የምር እኔ አልወድም። ምንድን ነው ሲበሉ አንተ? የተገኘውን ቤት ያፈራውን ችግር የለብኝም። ቤት ያፈራውን አትበል። ባይዘው ጎበዝ ነው፣ ለቤቱ በጣም ጎበዝ ጀግና ሰው ነው። የእውነት ዶሮ ሰራለሁ የሚል ሀሳብ ካመጣውለት በኋላ ያገዝኩሽን ነገሮች ተናግረሽ በኋላ ማለት ነው። እሱ በእርግጠኝነት መግዛት ላይ ነው ሰፖርት ያደርገሻል። በቃ ሀሳቡ ምናምን በጣም በቃ ጎበዝ ነው። ያውቃል እንደሚያውቀኝ የተረዳው የኔ ወንድ። አመሰግናለሁ በጣም። ያው እንትን ዶሮ ገፍፌ ምናምን ካላለ በጣም አሪፍ ነው። በጣም ይችላል ማለት ነው። እንደዚህ በልቼ ገፍፌ ምናምን ካላለ አንጠልጥዬ ነው የምገፋው ካላለ ዶሮውን እንደዛማ አይደለም ስላለ ቁጭ አድርገህ ይሄድበት ነው በግሮ እንደ ማርዴና እኔ ጓደኞች ማለት ነው ሳቀኝ በቃኛል። ታውቃለህ ዓለም ነው የሚሆነው። ይመችህ። ግን አሁን እኔ ለሰርፕራይዙ ጓጓው ትንሽ ነገር ዛሬ በእውነት ካደረጋችሁልኝ ነገር አንፃር ያው ታውቃላችሁ ያደረጋችሁልኝ ነገር ለዛ ምላሽ ይሆነኛል ብዬ አይደለም። ሰው በእርግጥ አንዳንዴ የሚያደርገው ለዛ ምላሽ ይሆንልኛል ብሎ አይደለም። እኔም የማደርገው ዛሬ ለእናንተ የማደርግላችሁ ወይም ደግሞ ያሰብኩትን ሀሳብ ካደረጋችሁልኝ ነገር ምላሽ ይሆንልኛል ብዬ ሳይሆን ደስታዬን ይገልጽልኛል ብዬ አስቤ ነው። ሄርም ለኔ ያደረገችልኝ አንተም ለኔ ያደረክልኝ ነገር ደስታዬን በዚህ ዋዜማ ይገልጽልኛል ብዬ ስላሰብኩኝ ትንሽዬ ነገር እንዳትንቋት ደግሞ ስጦታ ይናቀምሽ ትንሽ የምትሆን ትንሽዬ ነገር ምን አለና ነው አንተ ስጦታ የምታስበው? ራስህን መቻል ራስህን ማቋቋም ነው እንጂ ለኛ ስጦታ እኮ የሚያስፈልግ ከታክሲ ቀንሼ ነው ያጠራቀምኩት። በእውነት ነው የምላችሁ ከታክሲ ቀንሼ ትንሽም ነገር ቢሆን እንዳንቁብኝ እንግዲህ ፋሚሊዎቼ ትንሽ ባጣት ያበሻ ልብስ ነው በጣም ነው የሚያምረው። በጣም ነው የሚያምረው። ይሄ እሷ ነው ይሄኛው እሷ ነው። ኦኬ በጣም ነው የሚያምረው። እንግዲህ ፋሚሊዎች ይሄንን ነው ወደራችሁት ማለት ነው። ለብሰን ነው ሰርፕራይዝ ማድረግ ያለብን። ነገ እንግዲህ በበዓሉ አሁን እንልበሰው ወይንስ? ኧረ ነገ ፎቶ ተነስታችሁ ቪዲዮ ሰርታችሁ እንደዛ ነው የሚሻለው። አሁን እንልበሰው። ኧረ ተው አታጓጓን። በጣም ነው የሚያምረው። ያው ሄርሚ ያንቺ በዓሉ እኮ በጣም እንትን ነው። ችግር የለውም የኔ ረጅም ስለሆነ እንግዲህ ፋሚሊዎች ይሄ ተቀደደው የእነሱን ጠቀጥቃሉ ብዬ አስቤ ነው። ችግር የለውም። ዋው እንደሰማሁ ግን እንዴት አስበኸው ያበሻ ልብስ ልትገዛልን ቻልክ? ማወቅ እንፈልጋለን። ከዛም ባለፈ ደግሞ ባይገርማችሁ እኛም ለራሳችን ያበሻ ልብስ ገዝተን ጠዋት ለነገ ቪዲዮ ለነገ ፕሮግራም ብለን አስበን ነበር። ስለዚህ አሁን ሁለት አማራጭ ነው የሚሆንብን። ይሄም ያምራል፣ እኛ የገዛነውም ያምራል። እንግዲህ አማርጠን ነገ እንድትውሉ የምፈልገው በእርግጥ በዚህኛው ልብስ ነው። የምር ነው። የእውነት ቪዲዮም ካለ በዚህ ልብስ ቪዲዮ ሰርታችሁ ፎቶም ካለ በዚህ ስጦታ እናስቀድም። በቃ እናስቀድማለን። የእናንተው ከነገ በስቲያ ከነገ ወዲያ ምናምን በቃ ፍትት እንድትሉበት ምን ተሰማ? ደስ አላለህም? አንተ ሳይ ደስ አላለህም? እንደዚህ አይነት ነገር ካንተ አልጠብቅምና እንዴት መሰለህ እኔ በቃ አንተን በዚህ ሰዓት ማግዝበት ታይም ነው እንጂ አንተ ለኔ እንደዚህ ስጦታ የምታበረክበት ታይም አይደለም፣ እውነት ለመናገር ማለት ነውና ቢቻል ከዚህም በኋላ ሁለተኛ እንዳይለመድ እግዚአብሔር ነው የመረጠው። ራስህን ስትችል ጥሩ ደረጃ ላይ ስትደርስ ነው ለኛ ጊፍትም ምንም ነገር ማሰብ ያለብን። ካሁን በኋላ ግን እንዳይለመድ። እኔ ገና ስንት ነገር አስባለሁ። በትዳር ሰንሰለት ሲተሳሰሩ ትልቁን በሬ የምገዛው እኔ ነኝ። ፋሚሊዎቼ እስከዛ ድረስ እንግዲህ በሰርፕራይዝ ምናምን እናንተን ደስ እያሰኘ ንግስታችንም እንዳይከፋት ንጉሳችን ግን እንልበሰው። ኧረ ቼክ ታደርገዋለህ? ደስ ይለኛል። ለብሰነው አንድ ላይ ከሆነ ነው። ግን ነገ ነው አንድ ላይ። አሁን እሷ እንደዚህ አይደል እንዴ የለበሰችው ቀሚስ እንዴት ነው ለብሳ ያራዳለች? እሺ አሁን በቃ ለብሰዋለሁ። አንተ ትሞክረዋለህ? አይ በቃ አንድ ላይ ካልሆነማ እኔ ብቻዬን አልደምቅማ። ያኔ ያለ እሷ ድምቀት የለኝም። እኔ ያለ አንቺ መቼ ያምርብኛል የሚለውን ማለት ነው። ክፉ አብረን ይሻላል ማነሽ ሆዴ ኧረ ድምፅ ይለያል። ግን ከአንተ ጉሮሮ ነው የወጣው። ኧረ ይደገም።
ኧረ አይሆንም። እኔ ያለ አንቺ መቼ ያምርብኛል ክፉም ደግም አብረን ይሻላል። አልሄድም ከዚህ በላይ ድምጽ አንደኛ ነው። አንተም ዝፈንለት። ይዘፈንለት። እንደዚህ አይነት ነገሮች እሺ እንቀጥል። ዝፈንለት ችግር አለብሽ አንቺ እንዴ? ውጪም ቤትም ነው ያስቸገርሽ። እንዴት ነው ነው? ይዘፈንላት። እኔ እስማማለሁ። አዳ አማኑ እሺ፣ ወደ ስጦታው እንግባ። አሁን በቃ ስጦታ ነው። ነገም የተለየ አበሻ ቀሚስ፣ ከዛም ቀጣይም እያልሽ ይሄ የገዛሁላችሁ ወርቃማ ልብስ ነው አይደለ? ቸፕ ቸፕ አድርጉላት ስታይስታዋ ነነነነ ይግረረ ሸጋዋ ቸፕ ቸፕ በቃ ጋይስ በዓሉ የኛ ነው ማለት ይቻላል። በደንብ ፋሲካን እኛ ጋር ነው ሲጀምር ፋሲካ እና ደምብ ነገ ሄርሚ ጋር ነን። ድምቅ ብለን ቡናውን፣ ፈንድሻውን፣ ዶሮውን ምናምን ያለን እስኪስ ያለን ነው የምንውለው። የምሬ ነው። በጉ ተገዝቷል። በግመ ዶሮ ነው በቃ ዘመን አንተ አንድ ዶሮ ታርዷል። በግ እኔ ነኝ የምገፈው በነገር ግፍፍ ስንት ብልት አለው? እችላለሁ። ያራዳ ልጅ ግን በግ በካምፋየር ምናምን ነው እንጂ ፋሲካ ላይ ብዙም ደስ አይልም። በካምፋየር ወጣ ለምን አለ ነው? እሺ ማምሻው እንውላለን። ጠዋት አካባቢ ቤት ቀን ሙሉ ቤት እንውላለን። ከዛ ወደ ማታ ደግሞ ወጣ ብለን ደግሞ የሆነ ቦታ የሆነ ሐይቅ ዳር ከዛ ግን ለመጀመሪያ ጊዜ ከአብርሃም ጋር እና ካንተ ጋር ሁላችሁ ከአብርሃም ጓደኞች ጋር ከኔም ጓደኞች ጋር ፋሲካን ሽብርቅ ብለን ላውራ አሳነቀኝ። ለመጀመሪያ ጊዜ የሆነ ነው የምላችሁ በጣም ደስተኛ ነኝ። ምናልባት ከዚህ በፊት የምታስታውሱ ከሆነ በዓልንም ብዙ ነገሮችን ብቻዬን ነበር አሳልፌ እዚህ ድረስ የደረስኩት። ከዚህ በፊት ምናልባት አዲስ ዓመትን ዞር ብለን ካየን ካስታወሳችሁ አዲስ ዓመት በጥሩ ሁኔታ አላሳለፍን ነበር። አሁን ግን ፋሲካን በጣም ከምወደው ከማፈቅረው ሰው ጋርና ከውድ ወንድሞቼ ጋር ከውድ ጓደኞቼ ጋር በዓልን ፏሽ ብርቅ ብለን አብረን የምናሳልፈው እያስባለሁ። የእውነቴን ነው የምላችሁ ብቻዬን አለመሆኔ በጣም ደስተኛ ሆኛለሁ። አማኑም ወንድሜ በጣም እግዚአብሔር ያክብርልኝ። በእውነት በጣም ነው ደስተኛ ሆንኩት። በዚህ ሰዓት እንደዚህ አይነት ነገር የሚያስብ ሰው የለምና እግዚአብሔር ያክብርልኝ። አብርሽዬም የኔ መልካም ሰው የኔ መልካም ሰው የእውነት በጣም ደስ ብሎኛል። ፋሲካን ካንተ ጋር ለማክበር እንዴት ነው ድባቡ፣ የባህልን ነገር ድባቡ ራሱ በጣም ደስ የሚለውና ደስ ብሎኛል። እሺ አይ ልጨፍን እንደ ፋሚሊዎች ልጨፍን እንደ ኧረ መጨፈን አይጠበቅም። መሄድ እኮ ነው በቃ ምን ቀላል ነው። አይ አውቄ ነው። ግን የምሬን ለመናገር ደስ ብሎናል። ሁላችንም ደስ ብሎናል። እኔም ደስ ብሎኛል። ሄርሚም ደስ ብሏታል። እንግዲህ አማኑም ደስ ብሎታል። ከምልህ በላይ በቃ እግዚአብሔርን ማሰብ ለኔ በቂ ነው። መግዛቱ ሳይሆን ለኛ ማሰብ በራሱ ትልቅ ነገር ነው። የሰው ልጅ የሚቀድመው አእምሮ ነው ባይዞኝና ለኛ ማሰብህ በራሱ ትልቅ ነገር ነው። ከምንልህ በላይ በጣም ደስ ብሎናል። እናመሰግናለን። እንግዲህ እኛ ደግሞ ለአንተ በዚህ በዓል ምን አይነት ጊፍት መስጠት እንዳለብን እንግዲህ ተነጋግረን ማለት ነው። እኔ ሳረግላችሁ እናንተ እንዳትከተሉ አይ ለማድረግ ሳይሆን ግዴታችን ነው። አሁን አንተ በዓልን ስታሳልፍ ብቻ ነው ያለው ምናምን አይደለ? ስለዚህ እኛ ጋር ጠርተን ማድረግ ያለብንን ነገሮች አንዳንድ ነገሮችን አድርገን ምናምን በዓልን ፏ ብለህ ማሳለፍ ግዴታ ነው። ከእናንተ ጋር ካሳለፍኩኝ በቂ ነው በእውነት። እኔ አሁን ከእናንተ ስቀበል ራሱ ሼም ይዘኛል እግዚአብሔር። አሁን እሷ እንደዛ አድርጋልኝ ድጋሚ ደግሞ አረ ደስ አይልም በእውነት። ከዚህ በኋላ እኮ በቃ አሁን እኮ ምንም ይሄናል ችግር አይኖርም። አንደኛ ቻናል ከፍተንለታል። በዚህ ቻናል ነው እንግዲህ ከዚህ በኋላ ራሱ የሚያስተዳድረው። ሌላው ፋሚሊዎች ሰብስክራይብ አድርጉ ብለን ባለፈው አላደረጋችሁም። ዛሬ ግን በዚህ ቪዲዮ አማኑ ስንት ሰብስክራይብ ነህ? 14000 ወደ 20000 ሰብስክራይብ ግዴታ መግፋት አለብን። እግዚአብሔር ሰብስክራይብ ያላረጋችሁ ሰዎች ዛሬ ደስተኛ ሆናችሁ ሁላችሁም የኔና የሄርሚ ኦዲየንሶች ሰብስክራይብ አድርጉትና ወደ 20000 እናስገባዋለን አማኑን እና እሱም ደስተኛ ሆኖ ፋሲካ በዓልን 20K ያለ 20K ነገ ማለት ነው። የብዙ ነገር ኬክ ነው የምንቆርሰው። የ20K እንቆርስላለን። ድምቅ ሽብርቅ ብለን ነው የምናከብርልህ 20000 ስገባ ማለት ነው በደስታ። ስለዚህ ፋሚሊዎቻችን እናንተ ደግሞ ሰብስክራይብ በማድረግ ትተባበሩናላችሁ ማለት ነው። ይሄንን ቪዲዮ ሁላችሁም ከወደዳችሁት ላይክ
ማድረጋችሁን እንዳትረሱ። ስለዚህ ሄርሚ ወይዬ በቃ እንዲህ ነው ነገሩ። ይሄ ነው በቃ ይሄ ነው የተፈጠረው። ዛሬ ድክም ብሎናል። ባይዘው በዓልን ስንሯሯጥ ዶሮ ለመግዛት አንዴ የሆነ ቦታ አንዴ የሆነ ሄርቤላ ትዕዛዝ አበዛች ነው የምላችሁ። እዛ ቦታ ሄድ እዚህ ቦታ ሄድ ድክም ምን ያለኝና እኔ አይዞኝ እና ለማንኛውም ፋሚሊዎቻችን ዛሬ ደስተኛ ነን። ሌላው ያልነገርናችሁ ነገ ደግሞ ሄርሚ እንደዚህ ነገ ትልቅ የጌም ጨዋታ አለ። እንግዲህ አሸናፊው ታውቋል። ግልጽ ነው። አዎ በደንብ ሄርሚ ታኮሪኛለሽ፣ ታውቂያለሽ። በደንብ ነገ እሁድ 3 ሰዓት ላይ የላይቭ ጌም ጨዋታ አለ። ማናችሁም እንዳትቀሩ። በሄርሚ የቲክቶክ ቻናል እና በሩታ የቲክቶክ ቻናል ትልቅ የጌም ጨዋታ አለ ማለት ነው። ፋሚሊዎቻችን አሸናፊው ማን ይሆን? ከዛስ ተሸናፊ ምንድነው የሚያደርገው? ቅጣቱ ምንድነው? የሚሉትን ነገሮች እንግዲህ እዛው ጌም ላይ ነው የምናየው። ሁላችሁም እንዳትቀሩ ተጋብዛችኋል። እንግዲህ ሄርሚን እንድታሸንፍ በቻልነው አቅም እኔ አንድ 10 ስልክ እደረድርና እንደ ኪቦርድ ማለት ነው ታብታቡን አሯርጠዋለሁ ማለት ነው። እና በቃ ፋሚሊዎች ድምቅ ሽብርቅ አድርገን ነው የምናሳልፈው በዓልን። ቀን ሙሉ አብረን ውለን ወደ ማታ ደግሞ የጌም ጨዋታ አለ። ጌሙን ደግሞ እኛ ካሸነፍን ጋይስ ሄርሚ ካሸነፍ ማለት ነው እሺ ፕሮሚስ አለኝ። ምን ፕሮሚስ? ትልቅ ጊፍት ይኖርሻል። አውቀህ ነው ከማካንተ ከኔም ይሁን ከማንም ይሁን አላውቅም፣ ግን ደግሞ ይሄንን ጌም ካሸነፈች ፕሮሚስ ያው ገባላታለሁ። ትልቅ ጊፍት አለሽ። አብርሃም ተው እንደዛ መሸነፍ የለብኝም ሲጀመር አያሳስብኝም። ስለዚህ ጋይስ በቻላችሁ አቅም እንዳትሸነፍ ለማድረግ ሞክሩ። ይሄንን ጌም ሄርሚ ካሸነፈች ይኸው ቃል ነው፣ ትልቅ ፕሮሚስ አላት ማለት ነው። አልናገርም። ከተሸነፍሽ ግን የለም። ካሸነፍሽ ነው። ኧረ አትሸነፍ። ካሸነፍሽ ስለዚህ ቅስቀሳ አድርጊ እንጂ ቅስቀሳ አድርጊ ሄርሜላ፣ በእናትሽ ይሄ ጊፍት እንዳያመልጥሽ ማለት ነው። ምንድን ነው ግን ጊፍት አትነግረኝም? አልናገርም እንዴ። እሺ ነገር ፍንጭ ቢሰጠን ደስ ይለናል። በፋሲካው በበዓሉ ከምሽቱ 3 ሰዓት እሁድ ቀን አይደል? እሁድ ነው አይደል? ነገ እሁድ ነው። ከምሽቱ 3 ሰዓት እንደዚህ ቁንጅት ብዬ የአበሻ ቀሚሴ ለብሼ እምር ብለው ብዬ እጠብቃችኋለሁ። እንደማታሳፍሩኝ ተስፋ አድርጋለሁ። አንደኛ ነገር አብርሃም ቃል የገባልኝ ነገር አለ፣ ማየት ፈልጋለሁ። እናንተ ማየት ትፈልጋላችሁ ብዬ አስባለሁ። እየገባችሁ እንግዲህ ላይቬን ተከታተሉት። ከዛ ባለፈ ደግሞ የእውነቴን ነው የምላችሁ የፍቅር መምህሮች፣ የየዋህ መምህሮች፣ የትዕግስት መምህሮች እንደገና ደግሞ በእኔ ብዙ የተማራችሁ ሴቶች አላችሁ ብዬ አስባለሁ አይደል እንዴ? አዎ እኔን እንግዲህ የሚደግፈኝ እኔን የሚያበረታታኝ ትዕግስተኛ የሆነ ሰው፣ መልካም ሰው የሆነ ሰው፣ ፖዚቲቭ ነገር የሚያስብ እና ደግሞ አንዳንድ አለ አይደል በቃ ጀግና መሆን፣ ትዕግስተኛ መሆን፣ የፍቅር ሰው መሆንን የሚወድና የሚያደንቅ እኔን የሚያደንቅ በውስጥ ገብታችሁ ላይቭ ላይ ተከታተሉኝ። ላይቭ ከመጀመሪያ እስከ መጨረሻ ቤስት ኦፍ 3 ነው ጌሙ። 3 ነው ጨዋታው የምናደርገው። እንግዲህ ሄርሚ ማሸነፍ አለብኝ። አብርሃም የገባልኝ ቃል ከተሸነፍሽ ፕሮሚስ ይቀራል። አልሸነፍም፣ ሲጀምርም አልሸነፍም። እርግጠኛ ነኝ? አዎ እኔ በእህቶቼ በወንድሞቼ በጣም 100% እርግጠኛ ነኝ። አይደል እንዴ? አይደል? እንኮራለን እናሸንፋለን እንላለን። እናሸንፋለን ጋይስ። ስለዚህ ሁላችሁም ነገ ላይቭ ላይ ማንም ሰው እንዳይቀር ጋብዘናችኋል። በሄርሚ የቲክቶክ ቻናል ነገ ቪዲዮ ለቀነላችሁ ታዩናላችሁ ማለት ነው ቤተሰቦቼ። ስለዚህ ሁላችሁም ተጋብዛችኋል። አማኑዬ በጣም ደስ ብሎናል ካንተ ጋር የነበረን ቆይታ ከምልህ በላይ። ጊፍታችንን ተመላሽ አይደለም አማኑ፣ ፎቶ ተነስታችሁበት አምጡት እንዳትለን፣ ፕራንክ ነውም እንዳትለን። አይ እጃችን ገባ፣ አሁንማ ገባው። በቃ እጃችን ገብቷል። አማኑ እጃችን ገብቷል። ተፈቅዶልኝ ታውቃለህ? ለምን ስትወስድብኝ? አብርሃም ወይ ምን አጣሽ? ልጅ ናፈቀሽ አይደለ? አንተ ምን ሆነ ነው? ምን ሆነ ነው? ኧረ ምን አግባት እንጂ እንዴ! ምን ሆነ ነው እንዴ? አማኑ እኮ ሁሉ ነገር በቃ ላይፍ ምንም ቅልል ያለ ነው የሚመስል በቃ እንዴ አማኑ አሁን እንደዚህ ብላ ልጅቷ ተጨቀጨቀኝ ነው የምንሄደው። በእርግጥ ለኔም ነው ወጪ ተጨቀጨቀኝ ነው ምን እያልኩኝ ልጅ እንውለድ እያልኩኝ። ኧረ አልወጣኝም እንደዛ ሄርቤላ ምን ነው? ኧረ ምንም ምንም ባትሄድ የሚሻለው ምን አልካማ ነው ልጅ አይ ተጋብታችሁ ዓለም እንድታሳያት ፈልጋለሁ። ትንሽ ቃለ መጠየቆች ደስ አይሉም። እስኪ ወደ አንቺ መውለድ ፈልጋለሁ። ያ እንዴ ምን ማለት ነው እንግዲህ ፍሬው ያማረ ዘር
እንዲበዛላት ሄርሚ ደስ ይላታል ልሲወለድላት ትዳራቸው ይስመር ብለው ሲመርቁን አማኑዬ እናመሰግናለን። የነበረን ቆይታ ደስ ብሎናል። ጋይስ መልካም ጊዜ ይሁንላችሁ። በጣም እንወዳችኋለን። በቀጣይ ደግሞ ይሄ ሳምንት ምርጥ ቪዲዮዎችን ይዘንላችሁ እንመጣለን። ሁላችሁም ከኛ ቤት እንዳትጠፉ። ብዙ አዳዲስ በተለይ ጌሙን ካሸነፈች ሄርሜላ ብዙ አዳዲስ ነገሮችን ይዘን የምንመጣ ይሆናል ማለት ነው። በጣም እናመሰግናለን። አማኑ እኛ የምንሄድበት ቦታ አለ እዚሁ ነው ወይስ ሸኝክ? አብረን እንውጣና እሺ። ስለዚህ ፋሚሊዎቻችን እኛ ገና ያልጨረስነው ነገር አለ። የነገም ፕሮግራም የነገ ዶሮ ምናምን ሄርሜ ያልጨረሰችም አማኑ ካልመጣችሁ ስላለን ነው የመጣ ነውና በጣም ከልብ እናመሰግናለን። እንወዳችኋለን። በጣም ነው የምንወዳችሁ። መልካም የትንሳኤ በዓል። አሜን። አንተም ሳብ ለሳምንት አይ እኔ አሁን ልሂድላችሁ። ምን ነው አማኑ ትተሳሳሙ እንደዚህኛ ባለጌ አይደለንም እንዴ? ስንት አይነት አለሌና ዱርዬ ሊሰበሰበው። እሺ ለማንኛውም ፋሚሊ እንወዳችኋለን። ጉዟችንን መቀጠል እንችላለን። እንደዚህ ፏድ ምቅ ሽፍርቅ እንዳለን አማኑ አላህ እንያዘህ። ኧረ ወፍ የንግስቲቷና የንጉሱ ጋሻ ነኝ። እሺ እንዳትመታ ከጀርባ ጥይት እንዳይመታ